ናሆም እንግዲህ የአቶ ላይኩን የብቸኛ ልጅ ሲሆን እንግዲህ ወይዘሮ ዝናሽ ደግሞ ይህንን ነገር አታውቅም። እንግዲህ ናሆም በህፃንነቱ ልጅ እንደሌላቸው አውቆ ይህንም ያመጣው እንዲሁም ደግሞ በር ላይ አግኝታ ያነሳችውና ያሳደገችው ዝናሽ ብትሆንም አቶ ላይኩን ነበረ እንግዲህ ልጁን ያመጣላት። በወቅቱ እንግዲህ ልጅ የላቸውም ነበረ። ፈጣሪያቸውንም ሲለምኑ ነበር ቢያንስ እንኳን አንድ ልጅ ስጠን የአይናችን ማረፊያ የሚሆን ትዳራችን ሙሉ እንዲሆን የሚል እንግዲህ ደስታ ስለነበራቸው በዛ ሰዓት እንግዲህ ሳያስቡት መንገድ ላይ እንግዲህ ያው በሩ ስር ልጁን ያገኙታል ማለት ነው ናሆምን። ከዛ እነሱም እንግዲህ ያው የመጀመሪያ ልጅ እንደመሆኑ ተንከባክበው አሳድገው ለዚህ ደረጃ አብቅተውታል። ይሁን እንጂ አቶ ላይኩን አሁን ላይ የፍቺ ጥያቄ አቅርቦላታል ዝናሽ። ዝናሽ እንግዲህ ለምንድን ነው የምትፈታኝ? እኔ መፋታት ባልፈልግስ እያለች እንግዲህ እየተከራከረችው ነው። አቶ ላይኩን ደግሞ ትዳራችን ያፈረሽው አንቺ ብቻ ሳትሆኝ እኔም ነኝ፣ ሁለታችንም ከሃዲዎች ነን በማለት እንግዲህ ለራሷ ይነግራታል። ነገር ግን አቶ ላይኩን ይህንን ሊናገርበት የቻለው ነገር ምን ሊሆን ይችላል? ምናልባት ናሆም የራሱ የብቸኛ ልጅ ነው ወይስ ደግሞ እንዴት ነው ነገሩ? ወይዘሮ ዝናሽ እንግዲህ የራሷ ልጅ እንዳልሆንና አመጣ እንዳልወለደችው ታውቃለች። አቶ ላይኩን ግን ይህንን ነገር በደንብ የሚያውቅ ይመስላል። በሌላ በኩል እንግዲህ የአክሲዮኑን ድርሻ ለናሆም ሙሉ ለሙሉ ነው እንጂ የምሰጠው የኔንም ሆነ የሁሉንም ለእሱ ነው የምሰጠው ብሎ ያምናል። እንግዲህ አቶ ላይኩን እንደውም ልንገርሽ፣ የአክሲዮኑን ድርሻ አጠቃላይ ለናሆም ልሰጥበት የነበረው ምክንያት ይህ ነው። ሁሉን ነገር ለእሱ ሰጥና ከዛን ሄጄ ለፖሊስ ሰጣለሁ እታሰራለሁ በማለት እንግዲህ ጉዳዩን ያሳውቃታል። ዝናሽ ሁሉም አክሲዮንማ በሱ ስም እንዲሆን አልፈልግም በማለት እንግዲህ ትንጨረጨራለች። እንደገና ደግሞ ይህ ዳዊት ከመጣ በኋላ የገንዛ ልጅሽ አሁን ላይማ ናሆምን ጣል ጣል አደረግሽው አይደለም ምትወጂው ራሱ አይመስለኝም በማለት ጠይቋት ነበር። እሷም እንግዲህ እንደዛ ማለት ትለኝ አይገባም፣ እኔ ልጆችን በጣም ነው የምወደው፣ እንደዚህ አይነት አመለካከትም ማለት ታስብ አይገባም በማለት እንግዲህ አቶ ላይኩንን ያው ለማስተባበል እየሞከረች ነው። አቶ ላይኩን ግን ይህን ነገር ተገንዝቧል። ታዲያ ለምንድን ነው በወቅቱ የእኔን ድርሻ ለእንትና ለናሆም ልስጥ ስል በጣም የተከፋሽው? ማትወጁ ከሆነ ይሄ የእውነት በቃ እንደው አሁን ላይ ልብሽ ወደ ዳጊ ካላደላ ለምንድን ነው በዛ ሰዓት እንግዲህ የተበሳጨሽው ብሎ ስጠይቃት፣ በሰዓቱ እንግዲህ እኔ በጣም ተናድጄ ስለነበረ ነው። ምክንያቱም አክሲዮኑን ለዳጊ ጭምር እሰጣለሁ ብለህ ከዛ ቃል የገባኸውን ለናሆም እሰጣለሁ ስትለኝ በጣም ተናድጄ ነው እንጂ ሌላ ምንም ነገር አይደለም በማለት እንግዲህ ጉዳዩን ሸፈንፈን ለማድረግ ትሞክራለች። ከዛ በተጨማሪ እንግዲህ ላይኩን በሰራው ጥፋት ለማስታወስ ሞክራለች። ዳጊ አክሲዮን ይገባዋል፣ ያው ታውቃለህ እንግዲህ አባቱን ያደረግነውን ነገር ትለዋለች። ላይኩንም በይዝም በየ ነገር አልጠፋኝም በማለት እንግዲህ ያው ጉዳዩን ዝም እንድትል ያደርጋታል። ከዛ በተጨማሪ እንግዲህ ኑሐሚን ታግታ ነበረ። ኑሐሚን ታግታ በነበረበት ሰዓት እንግዲህ አቶ ወንዳጥር እንዲለቀኝ በማለት እባክህ ልቀቀኝ፣ እኔ ከዛ ከተማ ብዙ ነገር ደርሶብኛል፣ ተደፍሬያለሁ በማለት ያልቀባጠረችለት ነገር የለም። እንዲሁም ምንም እንዳያደርገኝ በማለት እንደውም በቃ እኔ አሁን ክብር የሚባል ነገር የለኝም፣ ስለዚህ አንተ እንድታገባኝ ነው የምፈልገው ፈታኝ እያለችውም ሳለ ይቺ ልጅ ዛሬ መማት ነው አግባኝ የምትለው? እኔ ያዚህ የሰው መሳለቂያ ከመሆን አንተ ብታገበኝ ይቻላል እኮ አለችኝ በማለት እንግዲህ ለጫቅሌ ሄዶ ያማክረዋል። ጫቅሌም እንግዲህ እንደ ይቺ ልጅ ምኗን ነው እንደዚህ የምትለን በሰላም ነው እያለ እንግዲህ ወጣ ብሎ እግሯን እጇን ማስሮላት ነበረ። እንግዲህ የታሰረው ከኑሐሜ ላይ ከእጇም ከእግሯም በጣም ያስቅ ነበረ። ይሄን መፍታት ትችል ነበር። እኔ በጣም ነው የሳቅሁት። አንድ ሰው ታግቶ እጁ ካልታሰረ እንዴት እግሩን መፍታት ያቅተዋል? ከዚህ ጋር በጣም ያስቅ ነበር። እንግዲህ የኑሐሜ ድራማ እንግዲህ እንዴት አድርገው እንደተወኑት፣ በተለይ ደግሞ ኑሐሜ ስታደርገው የነበረው ነገር ሻውን ለምሳሌ ገመድ ከሆነ ለመፍታት ያቅተናል፣ ምክንያቱም ጥብቅ ያደርገው ስለሚያስሩን። ግን ፎጣ ከሆነ ደግሞ ያን ያክል የሚከበድ አይደለም። ስለዚህ የኑሐሜ እገታ ላይ እንግዲህ እግሯን ያው ገመዱን ፈቶላት እጇን ሳያስራት ማለት ነው። እጇን ሳያስራት እግሯን ብቻ ነበር ያሰራላት። ከዛ ቁጭ ብላ እኮ መፍታት ትችል ነበረ። ደግሞ እኮ እጇ ራሱ ወደ ኋላ አይደለም ፊት ለፊት ነው ያለው። ስለዚህ እንደው ቢያንስ እንኳን ለመፍታት አትሞክርም? ኧረ እኔ በጣም ነው የሳቅሁት እዛ ጋር። ከዛ እንግዲህ እንደምንም ብላ ያው አመለጠች። አምልጣለች። መስኮት ሰበረች ተባለ። እንግዲህ መስኮቱን ሰብራ ወጣች። ከዛም በኋላ አሁንም ያው ከአንድ እግሯ ፎጣው እየተጎተተ ነው ያለ። ያው ጥለው መሄድ ትችል ነበረ ፍትት አድርጋ፣ ግን እንደሱ አላደረገችም። ከዛ መንገድ ላይ እንግዲህ ጫቅሌ ያገኛታል። ወዴትም አትሄጃትም እንዴ? አሁን የከለከልኩሽ በእርግጠኝነት ወንዳጠር
አይለቀኝም በማለት እንግዲህ ጉዳዩን ያው ጭብጥ አድርጎ ይዞ ወደ ውስጥ ያስገባታል። እንግዲህ ናሆምም ያው እሷን እየፈለገ ይገኛል። ምንም እንኳን እግሩን ቢሰበር እንደምንም ብሎ አግኝቷታል። ወንዳጣ ቀድሞ የሆነ ነገር ሊያደርጋት ነበረ። እንግዲህ እጠቀምብሻለሁ፣ ቅድም አልፈልግም ምናምን ስትይ የነበረው ነው አሁን እጠቀምብሻለሁ ይልና ያው ቀበቶ እንግዲህ ለመፈታታት ሲሞክር አቶ ናሆም ከችልና ከጀርባው እንግዲህ በአንድ ዱላ ያው ሲያቀምስበት ወዲያውኑ መሬት ላይ ሄዶ ፍጥጥ ይላል ማለት ነው። መሬት ላይ ከወደቀ በኋላ እንግዲህ በዚህ ቅስፈት ሁለታቸውም ያመልጣሉ፣ ወደ ቤታቸው ይሄዳሉ። ኑሐሚንም እንግዲህ ተደስታለች እሱ ስላዳናትና ከዛ ወንድ አጥር የሚፈልገውን ነገር ስላላገኘ ወደ አያቷን በመሄድ ምንም አላረገሽም አይደለ በቃ ነይ ላስመርምርሽ እያለቻት ነበረ። እሷም አረ ምንም አላረገኝም ያው ናሆም እኮ አድኖኛል ትላታለች ማለት ነው። ከዛ እንግዲህ ሁለቶች ቁጭ ብለው ማውራት ይጀምራሉ። በሌላ በኩል እንግዲህ ኤርሚ አሁን ላይ ናሆም የእሷ ወንድም እንዳልሆነ ዳጊ ወንድሟ እንደሆነ አውቃለች። ይህንን ካወቀች በኋላ እንግዲህ ዲኤንኤ ምርመራ አስመርምራ ነው ያወቀችው። አሁን እንግዲህ እውነታውን የማያውቁ ሁለቶች ዳግምም ናሆምም ናቸው ማለት ነው። እንግዲህ ናሆም የአቶ ላይኩ ልጅ እና የእሷ ልጅ እንዳልሆነ ሲያውቅ ያው ምን ያደርጋል በእርግጠኝነት እንግዲህ በጣም እንዴት ነው በውሸት ህይወቴን የሞላችሁት ብሎ እንደሚሰበር እና ቅስማቸው ሰብር እንደሚል እርግጥ ነው። ያቺ እንግዲህ አምራን የምትባለውን ቤቱን ካልዘረፍኩ እንዲሁም አክሲዮኑን ድርሻውን እንዳለ አጠቃላይ ለእኔ ካልሰጣችሁኝ የሚስጥራችሁ እንግዲህ ይጋለጣል እያለች እያስፈራረቻት ነው። ዝናሽ ግን ይህንን ሚስጥር ለባሏ በቃ ሄዳ ነግረዋለች። አምራን እኮ አወቀች ይህን ጉዳይ በማለት ነው እንግዲህ የነገረችው። ከዛ እንዴት አወቀች ምናምን ብሎ ስጠይቃት ምሽ ምን ይጃንጋት በቃ አወቀች ይላታል ማለት ነው። ከዛ በኋላ እሺ ብላ ያው አክሲዮኑን እንድትሰጣት ትፈልጋለች ስትለው ቆይ ግን እንደው ምን ብትይዝብሽ ነው እንዴት አወቀች የሚል ጥያቄም ተከስቶለታል። እንግዲህ ያው ወይዘሮ ዝናሽ ባሏን አሳሰራለሁ በማለት ነው ይህ ነገር የወጣባት። ተደብቃ ከሱ የሆነ ነገር ላድርግ ብትል ይህ ችግር አይፈጠርባትም ነበረ። እሱም እንግዲህ እኔ እውቅ ያላልኳትም በቃ አወቀች ትለዋለች። ይህም ብቻ ሳይሆን ናሆም ራሱ የኛ ልጅ እንዳልሆነ አውቃለች ስትለው በጣም ይፈራል ማለት ነው። እሺ በማለት ጉዳዩን እንግዲህ ለማሳመን ይሞክራል። ከዛ በተጨማሪ ይህንማ አልሰጥም ይላል። በጣም ተጨቃጨቁ። ፍች ብሏል እንግዲህ እስኪ ይፋታሉ አይፋቱም። በላ በኩል እንግዲህ የኑሐሚን ያበድ ድኖ መጥቷል። ከዛ እንግዲህ ድኖ ሲመለስ ወይዘሮ ሚስቱ በፈገግታ ነበር የተቀበለችው። የሚገርም ነው እኮ እሱም እንግዲህ የኑሐሚን አባት በጣም ፈጣሪውን ሲያመሰግን ነበረ። ምክንያቱም ባለቤቴ የምወዳት ሚስቴ ስለተቀየረች ያክፉ ጸባይዋ ወጥቶላት አሁን ጥሩ ሰው ሆና ስላገኘኋት በጣም እንግዲህ ደስ ብሎኛል እያለ ፈጣሪውን ሲያመሰግን ነበረ። ግን የእውነት ተለውጣ ነው ወይስ ደግሞ ይህን አጋጣሚ በመጠቀም የሆነ ነገር ለማድረግ እየፈለገች ነው? ያው በእርግጥ እንግዲህ አንድ ሰው ልለወጥ ካለ መለወጥ ይችላል። አልለወጥም ካለ ደግሞ ያው ከዛው ከነበረበት ይቀራል ማለት ነው። ይሁን እንጂ እሷም እንግዲህ ባሏን እየተንከባከበች ነው። እንግዲህ ዳጊም በጣም በቀላለሁ እያለ ይመስላል። እሳት ጎርሶ ነው ያለው። አንድ ስለ አባቱ የሰማው ነገር ያለ ይመስላል። የተደበቀ ሚስጥር ያወቀም ይመስላል። እንዲሁም አምራን ስታስፈራራት እንደነበረ እናቱንም አውቋል። ግን ደግሞ በዚህ መካከል የሆነ የተደበቀ ነገር አለ፣ ስለዚህ ማወቅ አለብኝ እያለ እያንዳንዱ በቀላቸዋለሁ እያለ እንግዲህ እሳት ጎርሶ ነው ያለው። ምን ሊያደርግ ይችላል? ወንድ አጥርም እንግዲህ ከተደበደበ በኋላ እነ ኑሐሚንም ወደ ቤት ገብተዋል። እንግዲህ ኑሐሚንም ከገባች በኋላ ስለ ናሆም እያሰበች የሆነ ቁጭ ብለው እያወሩ ሁሌም በልቤ ውስጥ እንዳለህ ነው አንተ አንድም ሰከንድ ቢሆን እንደው ተለይተኛ አታውቅም፣ ለደቂቃም ቢሆን እኮ ያው ሳቅሽ አምራት ስላላት ነው በእርግጥ እና ሁሌ ሳለቀስ ስለምታይ ነው እንጂ ስቃተኛ አታውቅም፣ ለዚህ ነው በማለት ነው እንግዲህ ታምሪያለሽ አላት እና ፍቅሯን ገልጻለታለች። አንተ ውደደኝ አልልህም፣ ግን እኔ በልቤ ይዤ እኖራለሁ። አውቃለሁ አምራን እንደምትወዳት ትለዋለች። ግን ደግሞ እንዴት ነው ታዲያ ካምራን ላይ ያለ ነገር ስትል እኔ ካምራን ላይ አሁን ዋሽታይ ከሆነ በጭራሽ እንደው ሚስቴር አድርጋት አልፈልግም ይላል። አምራንም ደስ አላት። በፊት ከበፊቱ አሁን የተሻልክ ነህ። በፊት እኮ ምንም ቢሆን እሷን አልተዋትም ነበር ስትል የነበረው፣ አሁን ግን ለውጥ አለ ትለዋለች። እንግዲህ ስለ እሷ እያስታወሰ ነበር እንዴት እንደምታምር ልብሱን ምናምን እንዴት እንደምታደርገው እያንዳንዱ ነገር። እሱም ዳጊን እኮ የምትወጂው መስሎኝ ነበር ይላታል።
በአንድ ልብ እንግዲህ ሁለት ሰው መያዝ አይችልም። አንተ ትችላለህ እንደ የሚል ጥያቄ ነው የጠየቀችው። እንግዲህ እናኔም ያንን ወንድ አጥር የሆነ ነገር አድርገዋለሁ እያለች ነው። ኑሃሜ ማን የምትሆን ይመስላችኋል?